አንድ ትልቅ ስህተት ሰራ። ናታን እንግዲህ ኢፍራታን ለማስቀናት ብሎ ቤዛ ሩም ሂዶ ቤዛ ከእህቷ ጋር ስታወራ እንዴት ነሽ የኔ ቆንጆ፣ እውነት ግን ስትታይ እኮ ጨዋና ጭምት ትመስሊ ነበረ እያለ እያሽኮረመመ ሴት። ከዛም በኋላ ቤዛ ቆይ አንተ ምን ማድረግህ ነው? ሌላ ሴት ቀረብክ ማለት ነው? እንደዚህ በቅጽበት ኢፍራታን ረስተህ አለችው። ቆይ ምን ማለት ፈልገሽ ነው ቤዝ? እሷ ራሱ አይደለች እንዴ አልፈልግህም በቅተኸኛል ያለችው? ደግሞም እኮ ያፌትን እንደምታፈቅረውና እንደምትወደው ነግራኛለች በራሷ አንደበት ከራሷ አንደበት። እና ታዲያ ለምንድን ነው አንቺ እንደዚህ የምትይኝ? እኔ ምልክ ቆይ ግን አንተ ለመወሰን አልቸኮልክም እንዴ? ቆይ ኢፍራታ የእውነት ያፌትን አፍቅራውና ወዳው ይመስልሃል? አረ ተረጋጋ ብላ ስትለው እኔ ምላችሁ ባለፈው ጺም እንደዛ አለችኝ፣ አንቺም ደግሞ እንደዚህ ትያለሽ። የምታውቁት ነገር ካለ ንገሩኝ፣ ካልሆነ ግን እባካችሁ ተወኝ፣ ህይወት የለኖርበት እያለ ማውራት ጀመረ። በቃ እባክህ የራሱ ጉዳይ ብላ ሄደች ቤዛ። ከዛ እሱ ውይ ግን ሴቶች ምን አይነት መጥፎ ናቸው፣ በጣም መሰሪ ናቸው። እኔ በነገራችን ላይ ለማንኛውም አሁን ያፌት ከኢፍራታ እንደራኩኝ ካወቀ አሪፍ ጊዜ ይኖረኛል ማለት ነው እያለ ግን ሴቶች በጣም በጣም አደገኞች ናቸው። እስኪ አሁን እኔ በእርግጥ ኢፍራታ እንድሰማ ፈልጌ ነው፣ ነገር ግን እሷ እንዴት አወቀች? እንዴት እሷ የውስጥ ያናወቀች? በቃ የራሷ ጉዳይ እያለ ማውራት ጀመረ። እንግዲህ ስጦታዬ ነህ ስጦታዬ ነሽ እየተባባሉ ይጀናጀናሉ። የማዘሯ ግን በጣም ኃይለኛና ሀርደኛ ናቸው። ተከታተላት፣ ልጄ እየወጣች ነው፣ ተከታተላት፣ ማንን እንደምታገኝ ከማን ጋር እንደምታወራ ተከታተልልኝ። ምክንያቱም ያ ሰውዬ በሆነ ነገር አታሏት ቀርቧት ነው እንጂ የሚሆነው እመነኝ፣ መቼም በዝም ብሎ ኖርማል ትውውቅ አይመስለኝም፣ ተልኳለሁ እንጂ ብላ የሚከታተላት ሰው ቀጠረችባት። በዛ ላይ ደግሞ የቤዝ አፍቃሪ የዛች ሴትዮ እናትና እህት ወንድም ሆኖ ተገኘ። እኔ እዚህ የምመጣው ታውቂያለሽ ለእህቴ ብዬ እንጂ አንቺ እንደሆንሽ አባቴን ገለሽዋል ከ5 ዓመት በፊት። ከዛም በኋላ ነው ከአንቺ ጋር ቤተሰብነት የተውኩት እያለ በጣም ተናዶባታል። ወይ ጉድ! ይሄ ነገር እንደ ሀረግ እውነትም ጥምዝምዝምዝምዝ ያለ ነገር ነው፣ ግራ ያጋባል። ጽዬ ትሰማኛለህ? አንዳንድ የማይረቡ ሰዎች ጋር ሁኜ እኮ ነው እንቅፋት መቶኝ እያለች ማቾፍ ጀመረች ቢኒ ደግሞ በጣም ተናደደ። እንግዲህ ጽዬ ሁሉንም ነገር ካወቀች በኋላ እውነትም እኔን ከመጠየቅ ይልቅ እሱ በፎቶና በቪዲዮ አመነ ማለት ነው እንዴ? ፍቅር ይህ ነው እንዴ? ቆይ ባልሰራለት እንዳለችው እውነትም እየሰራችለት ይገኛል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሀረግ ድራማ እንደቀጠለ ይገኛል። ቤዚቲ አይጉድ! ያ ሁሉ ነገር በቃ ማለት ነው። በፊት ላይ ምኞቴ ሁሉንም ሰው አስወጥቼ ብቻዬን በነጻነት መኖር ነበረ። አሁን ላይ ግን ለካ ሰውም ይርባል፣ ለካ ሰውም ያስፈልጋል። በቃ ይገርማል። አባቴ ሲኖር ነው ለካ ሁሉም የሚሰበሰቡት እያለች ብቻዋን ማውራት ጀመረች። ከዛ እንደ አጋጣሚ ኢፍራታ ደወለች። እሺ ቤዝ እንዴት ነሽ ደህና ነሽ ወይ ስትላት ደህና ነኝ፣ እኔ ምልሽ የሰጠውሽን ተልኮ ምን አደረግሽ ብላ ስጠይቃት እንዴ አረ በጣም ይቅርታ እኔ እስካሁን ድረስ ምንም ነገር አላደረኩም። እንዴ ቤዝ ማለት ምንም ነገር አላደረኩም ስትይ አልገባኝም። እንዴ አረ ብታይ በቃ ልጅቷ የሆነች ነገር ናት እና ግራ ታጋባኛለች፣ ለዛ ነው በቃ። እንዴ እንደዛማ አትበይ ቤዝ፣ ቆይ ቢያንስ እህትሽ አይደለሁ ይሄንን ነገር ማድረግ ያቅትሻል እኔ ስትይ ቢያንስ ይሄንን ነገር አድርጊልኝ ብላ ስትላት እባክሽ ያለፈውን ነገር እያነሳሽ እንድቆጭና እንድጸጽተኝ አታድርጊኝ። ምክንያቱም አሁን ላይ ሉሊት ያለችበት ሁኔታ ትክክል አይደለም። ዝም ብላ ነው ተናገሪ የሚላት እና ደግሞ የሆነ ነገር ካየች ማታ መሽቶ እስከምትናገር ድረስ ነው የምትጠብቀው ብላ ስትል
እያበደች መጣች። ሉሊት እንግዲህ እያበደች መጣችና ከዛ ቤዛ ደግሞ እንዴ ሉሊት በሰላም ነው? ምን ሆነሽ ነው እንደዚህ የምትይው? እባክሽ አንቺ አትረብሽኝ፣ አሁን ተይኝ። በጣም ይቅርታ። ታውቂያለሽ ሉሊት፣ እኔ በባለፈው አንቺ የጠቆምሽብኝ መስሎኝ ነበረ። እስር ቤት ራሱ መተሽ ስትጠይቂኝ ብዙ ነገር ተናግሬሻለሁ። ኧረ አንቺን ለመበቀል ሁሉ ብዙ ነገር ሳሴር ነበረ፣ ግን በዛ ድርጊቴ አፍሬ ያለሁኝና በጣም ይቅርታ ብላ ስትላት ምን ሰምተሽ ነው? ምን ማድረግ ለምን አስበሽው ነው? አረ ምንም አስቤ አይደለም፣ ይቅርታሽን ፈልጌ ነው ብላ ስትላት አይ ችግር የለውም እና እባክሽ አንድ ነገር ብቻ ላስቸግርሽ፣ ነገር ግን ያቺ ሂዋን ናት አይደል ያደረገችብሽ ስትላት እሱን እንኳ ተይው፣ ግን ሂዋን አይደለችም ብላ ተናገረች። ከዛም በኋላ እኔ እምልሽ ወይዬ ግን አሁን አለቃ ይመጣል እና እባክሽ አይም ብቻ ውለታዋይልኝ ምንም ነገር እንዳትናገሪ ላለቃ፣ እኔ ጋር ናትም ምንም እንዳትይ ብላ ስትላት እሺ ምንም ችግር የለውም። አይ ቤዛ እኮ ትገርማለች። ቆይ ግን ኢፍራታ እንደው ይችን ቅረቢ ስትለኝ የእውነት እንደው ረዳ አሁን ይችን እኔ ግን ይሄን ያህል አመት ሙሉ ከዚች ጋር ነበር እንዴ የኖርኩት እያለች ለካ ጭንብላቸው ሲገለጥ ነው የሰውን ማንነት የምናውቀው። እና በዚህቲ ወይኔ እንደው ከዚች ጋር ነው አብሬ የኖርኩት እያለች ራሷን ራሱ እየጠየቀችው ነበረ። ዳግምና ፂ ተገናኙና ከዛ እኔ ምልሽ ቆይ አንቺ ቅድም እግሬን ተሰብሬያለሁ ስትያል ነበር እንዴ? ማን ነው የመታሽ? የቱ ጋር ተመታሽ? እስኪ ንገሪኝ ምንድን ነው ብሎ ሲላት እባክህ ምንም አልሆንኩም እና አለ አይደለም ገባኝ። አሁን አጎቴን አግኝተሽው ነው? አዎ አጎቴን አግኝቼው ነው። እና ምን ተፈጠረ? እሱን እባክህ ተወኝ፣ እልቅስ ስለ አቤላ ጉዳይ ምን ተፈጠረ ብላ ስትለው ይሄው ቀድቼዋለሁ ያልሽው ሁሉ ሆኗል አላት። በጣም ጥሩ ደስ ይላል። በቃ አንድ መረጃ አገኘን ማለት ነው። አዎ እኔ ምልሽ የአጎቴን ጉዳይ ምን አደረግሽው ብሎ ሲላት እባክህ እሱን ነገር ተወው፣ እሱና እኔ ዝም ብለን ነው መጀመሪያም የጀመርነው፣ የማይሆን ነገር ነው። አልገባኝም። እልቅስ አሁን ያፌትን ኢፍራታን እንደዛ ስላደረጋት ያፌትን የግድ የሆነ ነገር ማድረግ አለብን ብላ ስትለው እንዴ አልገባኝም፣ አንቺ እንዴት አስታወሽ ኢፍራታን እንደዚህ ማሰቃየቱ? ብቻ ግን ማስታወስ ጀምረሽ ባልሆነ ብሎ ሲላት በጣም ይቅርታ፣ በእርግጥ ይሄን ነገር መናገር ይኑርብኝ አይኑርብኝ አላውቅም፣ ነገር ግን ለማንም እንዳትናገር ቃል ግባልኝ። ወንድሜ እንኳ አያውቅም፣ ነገር ግን ትንሽ ነገሮች ማስታወስ ጀምሬ ያለሁኝ እና ስለዚህ ነገር የምታውቀው እህት ብቻ ናት ብላለችው። እውነት? አዎ በቃ ደስ ይላል በጣም ተመስገን ፈጣሪ። ታውቂያለሽ አንቺ እኔ ኢፍራታ ሆነን ብዙ ችግሮችን አልፈናል፣ ብዙ ስቃዮችን አብረን ተቋቁመናል። ስለዚህ ይሄንንም ነገር አንቺና እኔ ሆነን እናልፈዋለን ብሎ ሲላት እሺ እና ቢኒያም እኔ ምልሽ ግን አንቺ የእውነት ከኔ ምን አተሽ ነው? ከኔ ፍቅር አልሰጠውሽም? እኔ ደስ የሚል ነገር የለኝም? እስቲ ንገሪኝ። ከዛ ከሁርጋጥ ጋር ሂደሽ አብረሽ እንደዛ ያደረግሽው እስኪ ንገሪኝ፣ የእውነት አድርገሽዋል እንዴ ብሎ ሲላት እና ምን ይጠበስ? አዎ አድርጌዋለሁኝ። ትሰማኛለህ? አልፈ ብትቀመጥ ይሻልሃል። ካልሆነ ግን በቃ ተወኝ፣ አንተ አታስፈልገኝም። እንደውም ተሳስቻለሁኝ፣ ድሮውም አንተ የኔ ያልነበርክም ብላ ፂ ተናደደችበት። ገኒ ደግሞ እባክህ ፂንም ልትረዳት ሞክር። ምናልባት እኮ አንተ እንዳየኸው ላይሆን ይችላል። ፍቅር ማለት ደግሞ መስዋዕትነት ነው። ፍቅር ማለት መከራንም ሐዘንንም ደስታንም አብሮ መወጣት ነው እና ለምንድን ነው ተስፋ የምትቆርጠው? አይ ገኒ የእሷና ነገርማ አብቅቷል ብሎ ሲላት አይ እንደዛማ አትበል፣ ምንም ነገር አላበቃም እንዴ ገና መጀመራችሁና ያበቃል። ይኸውልህ ፂ እውነት ለመናገር ያች ሉሊት ካሁን ትናገራታለች እያልኩ እኔ በጣም እየሰጋሁ ነው እና እውነት የአባቷን ሞት ከሰማች በጣም ልቧ ይሰበራል። ምክንያቱም ከአባቷ ጋር በጣም ትቀራረባለች፣ በጣም ልዩ ፍቅር አላት እና አንድ ቀን ሉሊት ትነግራትና ልቧ ይሰበራል። ስለዚህ አብረሃት ልትሆን ይገባል ብላ ስትለው እሺ ገንዬ ብቻ ግን እንዴት እንደማደርገው አላቅም ብሎ ሲላት አይ
እንደምንም ብለህ ማድረግ አለብህ፣ መቋቋም አለብህ ብላ ገንዬ ምክር ሰጠችው። በጣም ደስ ይላል። ቢኒ እንግዲህ